ማደርግልሽ መስሎሽ ነው እንዴ? ጊዜ ነው የገዛሁት። ምን ሆነሽ ነው አባዬ? ምን አባዬ ብትይው ማለት ነው አውሬ ሆኗል ብትይው አባቢ አውሬ ሆነ ማለት በቃ አውሬ ሆኗል ነው አባቢ ሲናደድ ማለት ነው አውሬ ይሆናል። ያንቺ ደግሞ እዚህ ክፍል ውስጥ ያከትማል። ስሚኛለሽ አንዲት ምን እያልክ ነው? በቃ ዳጣ ሁሉም ነገር እንደርሳ ጦርነቱም ሰላሙንም ፖለቲካውም ሁሉንም ችግርን እነማየንም ሁሉንም ኤቢንም ጭምር እንደርሳ። በቃ ለተወሰኑ ደቂቃዎች እኔና አንቺ ብቻ ክንፍ እንበል። እንዴ ናታን የምትለውን ግን ታውቀዋለህ? ምን እያልክ ነው? እንዲወጣ ያልተፈለገ ሚስጥር ተዳፍኖ እንዲቀር የተፈለገ ምኞት የዳጣ የሰላም እናት መሆኗ ዳጣ የሰላም ልጅ መሆኗ ደረጀ የዳጣ አባት መሆኑ እውነታው እንዳይወጣ ጋሽ ደረጀ ከባድ ጭንቀት ውስጥ ገብተዋል። እውነታው እንዳይወጣ ወይም እውነታው መጋፈጥ ወይ እውነታው ማፈንዳት እያሉ ሲብሰለሰሉ እንቅልፍ አጥተዋል። በላም አልጠጣም ብለው ሲንከራተቱ የነበሩ ጋሽ ደረጀ ነገርና ተንኮል ከማሴር ወደ ኋላ ማትለው በበኩር ልጃቸው በአቢጌል ወጥመድ ውስጥ ገብተዋል። እሳቸው አሁን ከባድ ጭንቀት ውስጥ ገብተዋል። ምን ላድርግ? የበኩር ልጁን ገደለ። ሁለት እንደ አህያጡት የሆኑትን ልጆቹ ማሳደግ አቅቶት ገደለ። ልታስብኝ ነው? በቃ አበድኩኝ፣ ጨለልኩኝ። ለአንቺ ስል እኮ ክብሬን አጣው፣ ተዋረድኩኝ። አባትሽን እኮ ይሄን ያህል ንቀሸዋል ማለት ነው። ይህ ማለት የአባትነት ክብሩን አውጥተሽ ጥለሻል ከልብሽ። አቢጌል ቆይ ምን ላድርግሽ? ቆርጬ እንዳልጥልሽ የአብራኬ ክፋይ ልጄ ነሽ እያሉ እንግዲህ ጋሽ ደረጀ ከባድ ስሜት ውስጥ ገብተዋል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። የተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። እጅግ የሚገርመውና እጅግ የሚደንቀው ነገር ናታን ከባድ ውሳኔ ወስኗል። እሱንም በተግባር አሳይቷል። ለጋሽ ደረጀ መናገሩ ምናልባት ሳይቃጠል በቅጠል ይሆናል ብዬ አስባለሁ። ነገሩ ምክንያቱም አቢጌል በእርግጥ አድባ አትቀመጥም፣ ግን አቢጌል አሁን ትንሽ የተረጋጋችውና ትንሽ ልቧ እርፍ ያለው የአባዬ ልጅ እንዳልሆነች ዲኤንኤን አስመርምር ያለው የሚል በእሱ አስተሳሰብ የደረጀ ልጅ እንዳልሆነች ነው የምታውቀው። ግን ትልቁ ጉዳይ ሰላምና ዳጣን ማዋረድ ነው የምትፈልገው። ናታንን በእጇ ማስገባት ትፈልጋለች። ይህን ጉዷን ግን አቶ ደረጀ ሲሰሙ አሳፈርሽኝ፣ አንገቴን አስደፋሽኝ፣ ወንድ ልጅን አግባይ ካላገባኸኝ እናት አባቴን ትዳር የሚያፈርስ ደስታቸውን የሚቀማ ቤታቸውን የሚንድ ሚስጥር እነግራቸውና እንደፈለጉ ይሆናሉ ብለሽ ይህን ያህል ራስ ወዳድ ነሽ። ስሜትሽን አስቀድመሽ ፍላጎትሽን እንዴት እንዲህ ትገልጫለሽ? ቆይ ካንቺ ፍላጎት የእኛ ትዳር አይበልጥም? ካንቺ ፍላጎት የቤተሰቦች ፍቅር አይበልጥም? እያሉ ጋሽ ደረጀ በከባዱ ተጫኗት። ናታንም ለዳጣ ከዚህ በላይ አቅም የለኝም፣ የመታገስ የመተው ነገሮችን የማስረሳት አቅም የለኝም። እስከዛሬም እሽና ጊዜ ስጭኝ እያልኩ ሳራዝም የነበረው ላገባች ፈልጌ ሳይሆን ጊዜ መግዣ ነው። አቢጌል ወደድሽም ጠላሽም ምድር ላይ አንቺና እኔ ብቻ ብንሆን ትሞታለህ። እሷን ካላገባ ቢባል እንኳን ሞትን እመርጣለሁ እንጂ አንቺን ከሞት ተርፋለሁ ብዬ አንቺን አላገባም። በዚህን ያህል ልክ ነው እምጠላሽ፣ በዚህን ያህል ልክ ነው ከአንቺ መራቅ 40 ክንድ መሮጥ የምፈልገው። ምክንያቱም አንቺ ክፋትና ተንኮል ነው። ከዳጣ ጫፏ ላይ አደርሽም፣ እወደድሽም ጠላሽም ዳጣና እኔ እንጋባለን። እየመረረሽ ዋጭው፣ እያነቀሽ ዋጭው ሲል አስረግጦ ነግሯታል። አቢጌል ጨለለች፣ ጨርቋን ጣለች። ይሄን ማመን አልችልም ያለችው አቢጌል በስተመጨረሻም የአባቷ ቅጣት ላይ ገብታለች። ዳጣ በእኔ ምክንያት ይሄ ቤት ይፈርሳል፣ ሰላማቸው ይናጋል፣ ቤታቸው ይናዳል እያልኩኝ ሌላ የማላውቀው ሚስጥር ምንድን ነው? ያ ያስጨነቀህን ነገር ነገርከው እንዴ ለአባቴ ትላለች ዳጣ። ከዚህ በላይ መታገስና ከዚህ በላይ ጊዜ መግዛት አልፈልግም። ሲጀምር አቢጌል እሺ ቀለበት አደርግልሻለሁ፣ አገባሻለሁ የምላት ጊዜ መስጫና ማሰቢያና ራሴን ትሪት ማድረጊያ ጊዜ ነው የምፈልገው። እሷ ግን ሳመኝ፣ አግባኝ፣ አብረን እንተኛ ወዘተ ብዙ ነገር የማይመለስ ጥያቄ፣ ቃላት ያጣው ብዙ ነገሮችን ትፈልጋለች። ታዲያ እስከመቼ እያሉ እንግዲህ ናታን ለዳጣ ይነግራታል። በቃ አንቺና እኔ በራሳችን ዓለም እንኑር፣ ለአንድ ቀን እንኳን ችግሩን እንርሳውና የራሳችን ዓለም እንግጭ እያላት ነው። እንግዲህ ጉዳዩ ወዴት እየሄደ ነው? በጣም አስጊና በጣም ልብ ሰባሪ በጣም አሳዛኝ ሁኔታ ተፈጥሯል። ምክንያቱም ወይዘሮ ማርታ ስሜታዊ ሆናለች። እንደ አህያጡት ሁለት የሆኑ ልጆችንማ እንደዚህ በዚህ ያህል ልክ ልጎዳቸው አልፈልግም። ደሬ ህመምህን ካልታመምኩ ስቃይህን ካልተሰቃየው ደስታህ እንደሚያስደስተኝ ሁሉ ታዲያ የምን ሀጋርህ ነኝ? ቆይ እስኪ ንገሬ ደሬ፣ ምንድን ነው ያስጨነቀህ? እኔም እኮ ችዬውና ነገሩ ይፈታልሃል፣ በሂደት ደግሞ ትነግረኛለህ ብዬ ጊዜ እየሰጠሁ ነው ብትለውም አቶ ደረጀ ግን ዝምታን ጭጭታን መርጠዋል። ለማንኛውም ለሁሉም ነገር ራሽን አዘጋጂ፣ ለክፉም ለደጉም ራሽን አዘጋጂ። እኔ ማለት የበሰበስኩ የተዋረድኩ የተናኩኝ ብዙ
ኃጢአትና ብዙ ጥፋት ያጠፋሁኝ ነኝ። ማርትዬ ለሁሉም ነገር ራሽን አዘጋጂ። ኦልሬዲ ሁሉንም ስትሰሚው ልብሽ እንዳይጎዳ፣ ልብሽ እንዳይሰበር፣ ሰው ለማመን እንዳይከብድሽ፣ ሰው ለመጠጋት እንዳይከብድሽ፣ እንዳይጨንቅሽ እያሉ እንግዲህ ከበፊቱ ጀምረው ዳር የሚሉት ድፍረት አጥተው ነገሮችን መናገር ነው እንጂ እያንዳንዱን ቃላት ለማርታ እየነገሯል ነው። ወይዘሮ ማርታ ግን በዚህን ያህል ልክ ስለምትወደውና ስለምታምነው ስለምታከብረው ነው ነገሮችን አገጣጥማ እንደ አቢጌል እየጨመቀች ቃላቶቹን እየሰነጠቀች ነገር ፈላጊ ተንኮል ፈልፋሊ ብትሆን ወይዘሮ ማርታ ገና ድሮ ነበር የምታውቀው። ግን የዋህነቷና ገራገርነቷን ነው እዚህ ጋር የሚያሳየው። ጋሽ ደረጀም ቅስማቸው ስብር አንጀታቸው ረር ያሉት እችን የመሰለ ገራገርና ለትዳሯ ታማኝ ለቤቷ ተጨናቂ ለባሏ አስከባሪ የሆነች እመቤት እንዴት በዚህን ያህል ልክ አዋርዳታለሁ፣ አንገቷን አስደፋታለሁ፣ አሁን እኔ ሰው ነኝ፣ አሁን እኔ የእውነት ለእሷ የሚገባት ነኝ ወይ እያሉ ነው። በስተመጨረሻ አሁን ሁሉም ተጨንቀዋል። አቢጌልም ክፋትና ተንኮሏ ባይገባትም በየቀኑ ከጥፋትና ከተንኮል አራቀችም። ያንቺ ከህፃንነትሽ ጀምሮ እንደ ረመጥ እሳት ስር እየሰደደ እየተፋፋመ እየተቀጣጠለ ክፋትና ተንኮልሽ አድጎ እዚህ ደርሰሻል። አሁን ግን እየለበለብሽ በቁሜት ልክ አቃጥለሽ ልደፊ ነው፣ ቤቴንም ልታፈርሽ ነው። እስኪ ደስ ይበልሽ፣ ነገ ሞትልሻለሁ ይላል ጋሽ ደረጀ። ምን አይነት ውሳኔ ውስጥ ይገቡ ይሆን? ኦልሬዲ ገመዱን ወደ አቢጌል ክፍል ይዘውት ሂደዋል። ራሳቸውን ሊቀጡበት። እስኪ ደስ ይበልሽ፣ ክብሬ ልታዋርጅ ነዋ፣ ይዋይንሽ እያየ ሞትልሻለሁ። የዛን ቀን ያወቅሽው ሚስጥር ሲያንገበግብሽና ሲያቃጥልሽ ይኖራል። እማዬ አባዬ ዋሽቶሻል። ዳጣ የሰላም ልጅ ናት። ሲቀጥል ዳጣ እናቷን አታውቅም እያልኩ ነው የምትለኝ። ለምንድን ነው የምትለው አቢጌል? አሁንም ከዚህ ጥፋት ተቀጥታ ቅጣቷን ጨርሳ ብትወጣ ነገር መጎልጎል፣ ነገር ማሴት፣ ተንኮል መዘርጋት አታቆምም ማለት ነው። ለናታንም አንተ ናታን ዳጣ ከዚህ ቤት ሰላም ከዚህ ቤት ንቅል ብላችሁ ጥርግ ብላችሁ ትወጣላችሁ የምትለው አቢጌል በዚህን ያህል ልክ እስከዚህ ድረስ ከሄደች ነገሮችን አረሳስታ አሁንም ወደ ተንኮልና ክፋቷ መመለሷ የማይቀር ጉዳይ ነው። ጋሽ ደረጀ እጅጉን ጨልለዋል፣ ነቅለዋል። በቃ ተቃጠልኩ፣ አረርኩኝ፣ ባልወለድኩሽ መሀን ሆነች በቀረሽ እያሉ እንግዲህ በጣም ስሜታዊ ሆነው እየተናገሯት ነበረ። እንግዲህ ኦልሬዲ ወይዘሮ ሰላም ወይዘሮ ማርታም ይህን ጉዳይ ጠለቅ ብላ ማወቋና መመርመሯ የማይቀር ጉዳይ ነው። ከጊዜ በኋላ ጋሽ ደረጀ ስሜታዊና ብስጩ እየሆኑ ነው። ህመማቸውን የማይናገሩ ያቃጠላቸው ያበሳጨዎቻቸውን ችግራቸውን የማያካፍሉኝ ምን ቢፈጠር ነው እያለች በሂደት እንግዲህ ውስጥ ለውስጥ ልትመረምርና ልትከታተል ትችላለች። ከሰላም እየእርግዝና ጋር የሚገናኝ ጉዳይ ነው ወይ ብላም ራሷን ልትመረምር ትችላለች። እና አሁን በጋሽ ደረጀን በማርታ መፍረድ አይቻልም። ትልቁን መዘዝና ጥፋት ያመጣችው አቢጌል ያንን ወረቀት ማየትና ማየቷ ጉዳይ ነው። አቢጌል ይሄን ሚስጥር ባታውቅ ኦልሬዲ አቢጌል ሁልጊዜ ጥያቄ እንደፈጠረላት ሰላምና ዳጣ እናትና ልጅ ናቸው እያለች በአስተሳሰቧ እያሰበች እነሱን ከዛ ቤት ለማስወጣት የምታደርገው የተንኮል ወጥመዷ ነው እንጂ እናትና ልጅ ናቸው ብላ አውቃ እንደዚህ የባሰ ወጥመድ ውስጥ ባልገባች ነበረ። እና ቀጣይ ክፍልስ ምን ይፈጠራል? እስኪ እናንተ የራሳችሁን ግምት አስቀምጡ። እጅግ ልብ የሚያሳዝንና ልብ የሚሰብር ጉዳይ ነው። የነ ደረጀ ትዳር ከባድ አጣብቂኝ ውስጥ ገብቷል። ጋሽ ደረጀ ገመዱን ምን ሊያደርጉበት ነው? ሜቢ ራሳቸውን ሊያጠፉበት፣ ሜቢ አቢጌል ሊገርፉበት። የግል አስተያየታችሁን